የሀገር ውስጥና ዓለም አቀፍ ስፖርታዊ መረጃዎችን ሊያጋራን ደግሞ ቴድሮስ ኃይለ ኢየሱስ እዚህ ስቱዲዮ ተገኝቷል። እንደምን ዋልክ ቴዲ? እግዚአብሔር ይመስገን። እንደምን ዋልክ አብዮት? ደህና ነኝ። መልካም ቆይታ ይሁንልህ። አመሰግናለሁ። በድጋሚ እንደምን ዋላችሁ ተመልካቾች። በሀገር ውስጥ መረጃዎች ይጀምራሉ። በቤትኪንግ ኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር ትላንት ሁለት ጨዋታዎች ተደርገዋል። ባህር ዳር ከተማ አዳማ ከተማን 1-0 በማሸነፍ መሪው ቅዱስ ጊዮርጊስ ላይ ጫናውን ሲያበረታ ኢትዮጵያ ቡናን በተመሳሳይ ኢትዮ ኤሌክትሪክን አሸንፏል። ተጨማሪ አለ። የቤትኪንግ ኢትዮጵያ ፕሪሚየር ሊግ 24ኛ ሳምንቱን ትላንት በሁለት ጨዋታዎች ጀምሯል። ባህር ዳር ከተማና ኢትዮጵያ ቡና ተጋጣሚዎቻቸውን በተመሳሳይ 1-0 አሸንፏል። ምሽት 1 ሰዓት በአዳማ ከተማና ባህር ዳር ከተማ በኩል የተከናወነው ጨዋታ ጠንካራ ፉክክር የታየበት ነበር። ባህር ዳር ከተማ ብልጫ ወስዶ የተደራጀ ኳስ የሚጫወትበት መንገድ እንዳሁን ቀደሙ ያልነበረበት ጊዜ ያሳልፏል። አዳማ ከተሞች በአመዛኙ በመልሶ ማጥቃት የተሳካ እንቅስቃሴ ሲያደርጉ ተመልክተናል። በመጀመሪያው አጋማሽም በሙከራ ረገድ አዳማ ከተሞች የተሻሉ ነበሩ። በ15ኛውና 17ኛው ደቂቃ ላይ ዮሴፍ ታረቀኝ በቅጣት ምትና በጨዋታ እንቅስቃሴ ሞከራቸው ኳሶች ደግሞ ተጠቃሾች ነበሩ። ባህር ዳር ከተማ በበኩሉ አጥቂው ሀብታሙ ታደሰም የአዳማ ግብ ጠባቂ ስህተትን ለመጠቀም የሞከረው ኳስ በመጀመሪያው አጋማሽ የሚጠቀስ ለግብ የቀረበ ሙከራ ነበር። የመጀመሪያው አጋማሽም ያለ ግብ ወደ ረፍት አምርተዋል። በሁለተኛው አጋማሽም አዳማ ከተሞች ብልጫቸውን አስቀጥለዋል። የታገሱ እንዳለ ቡድን አዳማም በተደጋጋሚ የግብ ሙከራዎችን ቢያደርግም ግብ ማግኘት ግን አልቻለም። የደጋረገ የግዘው ቡድን ባህር ዳር ከተማን ባለ 3 ነጥብ ያደረገች ግብም በፍጹም ጥላውን ተቀይሮ የገባው አደም አባስ በ80ኛው ደቂቃ ከዱሬሳ ሹቢሳ የተቀበለውን ኳስ በሚገባ በመጠቀም አስቆጥሯል። አደም አባስ በተከታታይ ጨዋታዎች ተቀይሮ በመግባት ለባህር ዳር ከተማ መልካም ውጤት መመዝገብ ምክንያት የሆነ ነው። ባለፉት 3 ጨዋታዎች በ3 ግቦች ቀጥተኛ ተሳትፎን አድርጓል። 2 ግቦችን ሲያስቆጥር አንድ ፍጹም ቅጣት ምት አስገኝቷል። ጨዋታው በባህር ዳር ከተማ 1-0 አሸናፊነት ተቋጭቷል። ድሉም ባህር ዳር ከተማ ከቅዱስ ጊዮርጊስ ያለውን የነጥብ ልዩነት ያጠበበበት ሆኗል። በ50 ነጥብም ሁለተኛ ደረጃ ላይ ያስቀምጦታል። የታገሱ እንዳለ ቡድን አዳማ ከተማ በበኩሉ በ32 ነጥብ 7ኛ ደረጃ ላይ ተቀምጧል። 9 ሰዓት ላይ በተደረገ ሌላ ጨዋታ ኢትዮጵያ ቡና ሮቤል ተክለ ሚካኤል በፍጹም ቅጣት ምት ባስቆጠራት ብቸኛ ግብ ኢትዮ ኤሌክትሪክን 1-0 ረቷል። ድሉም ኢትዮጵያ ቡናን በ34 ነጥብ 4ኛ ደረጃ ላይ እንዲቀመጥ አድርጎታል። ኢትዮ ኤሌክትሪክ በአንጻሩ በ11 ነጥብ በነበረበት 15ኛ ደረጃ ላይ ተቀምጧል። ፕሪሚየር ሊጉ ዛሬም ሲቀጥል ቀን 9 ሰዓት አርባ ምንጭ ከተማ ከወላይታ ዲቻ፣ ምሽት 12 ሰዓት ደግሞ ሀዲያ ሆሳዕና ከወልቂጤ ከተማ ይጫወታሉ። የ2015 የባህር ዳር ከተማ አስተዳደር የመንግስት ሰራተኞች የቮሊቦል ስፖርት ውድድር ትላንት ፍጻሜውን ሲያገኝ የባህር ዳር ዩኒቨርሲቲ ቢዝነስና ኢኮኖሚክስ ኮሌጅ ሻምፒዮን ሆኗል። በውድድሩ 14 ቡድኖች የተሳተፉ ሲሆን ካለፈው ዓመት ጋር ሲነጻጸር ፉክክሩ የተሻለ እንደሆነም ተሳታፊዎች ገልጸዋል። ተጨማሪ አለ። 14 ቡድኖችን አሳትፎ ላለፉት 3 ወራት ሲከናወን የቆየው የ2015 የባህር ዳር ከተማ አስተዳደር የመንግስት መስሪያ ቤቶች የቮሊቦል ውድድር ፍጻሜውን አግኝቷል። ውድድሩ ካለፈው ዓመት ጋር ሲነጻጸር የተሻለ ፉክክር የታየበትና የተሳታፊ መስሪያ ቤቶች ቁጥር የጨመረበትም ነው። በውድድሩ ያው እኛም ጠንክረን የመጣንበት ጊዜ ነበርና እንደ አላማም ቆጥረ ነው የተሻለ ውድድር አድርገን የተሻለ ውጤት እንድናመጣም እስካሁንም እንድንደርስ ያ ከመጀመሪያው የጀመርነው ሐሳብ ጠቅሞናል። ለሱም አሁን ያለንበት ሁኔታዎች ጥሩ ናቸው። ያው ያንቱንም የውድድሩ ሂደት በጣም ቆንጆ ነበር። ቤተሰባዊ አድርጎናል። ዘንድሮ ትንሽ ከበድ ይል ነበር። ምክንያቱም የጤና ቡድን አይመስል ነበር። ሁሉም የተቋማት የመጡት ቡድኖች ተፈካካሪና ውድድሩን እጅግ ትልቅ ቦታ ሰጠውት የመጡ ነበሩ። አምናው ጋር ስናነጻጽረው ዘንድሮ የተሳታፊ ቡድኖች ቁጥር ጨምሯል። የውድድሩ መንፈሱም ትንሽ ካምናው ጠንከር ያለ ነው። ተሳታፊ መስሪያ ቤቶች 14 ናቸው። ውድድሩ ከዚህ ዓመት ከነበረው የተሻለ ውድድር ነበር። በዝግጅትም መስሪያ ቤቶች በዝግጅታቸው የተሻለ ሆነው ለቮሊቦሉ ትኩረት ሰጠው አንድም ፎርፌ ሳይካሄድ የጨረስንበት ውድድር ነው እስካሁን ድረስ ማለት ነው። የመንግስት መስሪያ ቤቶች ውድድር ከፉክክርና ከመሸናነፉ በተጨማሪ ሰራተኛው በስራ ገበታው ላይ ንቁ እንዲሆንና ማህበራዊ ትስስሩን እንዲያጠናክርም አይነተኛ ሚና አለው። አሁንኛ ጠንካራ ጎን የሚባለው ኖርማሊ እንደዚህ ተሰባስበን ወደዚህ መተን አንድነታችን አጠናክረን
ለዚህ ጨዋታ መብቃታችን ትልቅ ነገር ነው። መስሪያ ቤቶች የራሳቸውን ሰራተኞች ንቁ በስራቸው ተሳትፎ እንዲያደርጉ ከዚያም ባሻገር የግል ጤናቸውን እንዲጠብቁ ይህን ውድድር አመቻችቷል። ስለዚህ ይህን ውድድር ያመቻቸው እንደምናውቀው ከተማ አስተዳደሩ ነው። ይህን ሲያዘጋጅ ደግሞ በከተማው የሚገኙ መስሪያ ቤቶች ደግሞ ለዚህ ውድድር ሰራተኞች እንዲሳተፉ በማድረግ ለስራቸው ንቁ ተሳትፎ እንዲያደርጉ የግል ጤናቸውን እንዲጠብቁ ትልቅ ድርሻ አለው። አላማው አኳያ መልካም ግንኙነት ሰራተኛው የእርስ በርስ ግንኙነት እንዲያዳብር እርስ በርስ እንዲተዋወቅ ያለው የስራ ልምድም ሼር እንዲያደርግ ትልቅ እገዛ አለው። ውድድሩ ካለፈው ዓመት ጋር ሲነጻጸር ተሳታፊ ቁጥሩ ቢጨምርም አሁንም ግን በቂ ነው የሚባል አይደለም። በቀጣይም የተሳትፎ ቁጥሩን ለመጨመር እንደሚሰራ ተነስቷል። ከ8 ወደ 10 ከ10 ወደ 12 ከ12 ዘንድሮ ደግሞ ወደ 14 በሚቀጥለው ደግሞ ከዚህ የበለጠ እኛ ቅስቀሳ አድርገን መስሪያ ቤቶች ተሳታፊ እንዲሆኑ ትልቅ ስራ እንሰራለን። ውድድሩ በመዝጊያው ቀን የደረጃና የፍጻሜ ጨዋታዎች ሲደረጉበት በደረጃ ጨዋታ ባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት ፖሊ ባህር ዳር ዩኒቨርሲቲ ዋና ቡድን አሸንፎ ሶስተኛ ደረጃን ይዞ ሲጨርስ ባህር ዳር ዩኒቨርሲቲ ቢዝነስና ኢኮኖሚክስ ኮሌጅ ኢትዮ ቴሌኮምን በማሸነፍም የውድድሩ አጠቃላይ አሸናፊ ሆኗል። በዚህ ውድድር አንደኛና ሁለተኛ የወጡት መስሪያ ቤቶች ባህር ዳርን ወክለው በክልል አቀፍ የመንግስት መስሪያ ቤቶች ውድድር ይሳተፋሉ።